ልጄ ልሳድርጊያት እንግዲህ መሄድ ከፈለገች እኔ በግድ ላስቀራት አልችልም። ይሄኔ የመጨረሻ ውሳኔሽ እማዬ? አዎ የመጨረሻ ውሳኔ ይሄ ነው። አንድ እውነት ልንገርሽ፣ ሰላም ከዚህ ቤት ወጥታ እኔም ተመችቶ የሚኖር እንዳይመስልሽ። ሰላም ያደረግሻት እያንዳንዷ ነገር እኔ እንዳደረግሽ ነው። ናታን በዚህ ልክ እንደዚህ የሚንዘፈሰፍልሽ ያው እህቱ ስለሆንኩ ነው። እህቱ ስለሆንሽ በይ ሻንጣሽን ያዥ ውጪ። እንዴ ማኪ በቃ ያዥ ነው ጫልኩሽ። ያዥ ማሚዬ። ቆይ ምንድን ነው የተፈጠረው? ሰላም እዚህ ቤት ወጣለች አላልኩሽም? እና ለዛ ነው የውላ ነገር። እኔ ሁሉንም ነገር አስተካክላለሁ። እሺ። አይ ሮዝ፣ አይ እንግዲህ ተናገርኩ። በጣም ወደ እኔ ቦርሳሽ ላስቀምጥልሽ። የኔ ፍቅር እንደንስ ናቴ ከሰላም ጋራ ይወጣል ብለን ስናስብ አሁን ላይ ማኪ ያሰበችው ተሳክቶላታል። ታዲያ ከማኪም ጋር እንግዲህ ስክር ብሎ ተኝቶ አድሯል። ሰላም ከቤት ስለወጣች ብቻ ራሱን ለመደበቅና ሰላምዬን ለመርሳት ብሎ ሲጠጣ ካመሸ በኋላ አሁን ላይ ወደ ሀገሯ ተነስታ ለመሄድ አስባ ነበረ። ማኪም ታዲያ ከቤት አስወጥታታለች። ግን ደግሞ በእነናቴ ሲፈልጓት ነበሩ። ግን ደግሞ ለመሄድም አልተሳካላትም። ሞባይልና ብሯን ሰርቀው ተመልሳ ከአንድ ቦታ ቆማ ስልክ እየደወለች ሰላም ጤና ይስጥልኝ ክብሯንና የክብሯን የቻናል ቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ ወገኖቼ እንዴት ናችሁ? እንዴት ገረማችሁ? እያልኩ ዛሬ ደግሞ እነሆ ሮዛ ክፍል 17ን ይዤ መጥቻለሁኝ። ይህም ቢሆን በጣም ያፈቅራታል፣ ይወዳታል። ነገር ግን ነገሮች ሊስተካከልላቸው አልቻሉ። ወደ ሀገሯን ለመሄድ ሰላም ከቤት ትወጣለች። ታዲያ ማኪ ደግሞ ዱርዬዎችን አዘጋጅታ እንዲዘርፏትና የሆነ ነገር እንዲያደርጓት ልካባት ነበረ። ነገር ግን እንደምንም ብላ ራሷን ለማደን ሙከራ አድርጋለች። ግን ደግሞ ስልኳንም ወስደውባታል። እጇ ላይ የነበረውንም ብር ወስደውባታል። ከዛም መሳፈሪያ ስላጣች ተመልሳ አማራጩም እንግዲህ ስልክ ለምና መደወል ነበረ። ታዲያ ስልኩንም ለሮዛ ትደውልላታል። ሮዛ ሰላምዬ ከቤት በመውጣቷ ዙሪያውን እየፈለገቻት ነበር። ታዲያ ወዴት ሄዳ ነው በማለት ሳያገኟት የቀሩ ቤተሰቦች አሁን ላይ ለሮዛ ስደውልላት ሮዛ ትደርስላታለች። ነገር ግን ናቲ አልፎ ለማኪ ሆኗል። ማኪ ታዲያ ሁሉም ተጨንቆ ሳለ እሷ ግን ሳለም እየጨፈረች ነበረ። ዛሬ ላይ ስንት ጊዜ ያሰበችውና ያለመችው ህልሟ በስካር መንፈሱ ተጠቅማ ህልሟን እውን አድርጋለች። አብራም ለማደር ችላለች። ሰላም ግን ዞሮ ዞሮ ወደ ቤት ትመለሳለች። ታዲያ ምን አይነት ጉድ ትመለከታለች? ታዲያ ናቲ መጀመሪያውንም ሰላም እንደ መውጣቷ ቢከተላትም ሊያገኛት አልቻለም። ነገር ግን እሷን ስላጣሁ ብሎ እግሩን ወደ መጠጥ ቤት አምርቷል። ግን ደግሞ በአንድ ቀን እንደምንም ብሎ ወይም መናኸሪያ ሄዶ ቢፈልጋት ምናልባትም ሊያገኛት ይችል ነበር። በደቂቃዎቹ ውስጥ ተስፋ በመቁረጥ ታዲያ መጠጡን ሲለው አምሽቷል። ደካማ ጎኑን ታዲያ ተጠቅማ ማኪ የልቧን አድርሳ ተሳክቶላታል። ከመጠጣትና ራስን በመጠጥ ለመደበቅ ከማሰብ ይልቅንስ ዙሪያውን በደንብ ፈልጓትም ወይም ቤት ውስጥ ቁጭ ብሎ መጠበቅ ነበረበት እስከ መጨረሻው። ነገር ግን አሁን ላይ ትልቅ ስህተት ነው የሰራው። ደካማ ጎን ያለው ሰው መጨረሻው ወደ ስህተት ነውና ናቲም እንግዲህ ደካማ ጎኑን ተጠቅማ ማኪ የራሷ የግሏ አድርገዋለች። የናቲ እናት ደግሞ ወደ መኝታቸው አመርተው ነበር። ታዲያ
በህልማቸውም በጸጸትና እንደገና ደግሞ በሰላም ታግታ ሮዛ ስትደበደብ በመበያቷ በጣም በጭንቀት ውስጥ ትገኛለች። ታዲያ እናትሽ በእኔ ላይ ባደረሰችው መከራ የልጅ ስቃይና የልጅ መከራ ምን ያክል እንደሆነ እስቲ ትቅመሰው በማለት በህልሟ እያየች ነበረ። ታዲያ የጸጸትም ስሜት ታይቶባታል። ከሳለንም ቁጭ ብላ እያሰበች ነበረ። ማኪውበል ትመጣና ምን ሆነሽ ነው ትላታለች። ሰላም ወታለች ብትላትም ታዲያ ለሷ ነው ወይ እንደዚህ የምትጨነቂው በማለትም ትጠይቃለች። የናቲም እናት ውስጤ ደስ አላለኝም፣ በጣም ከብዶኛል በማለት በጸጸት ውስጥ ትገኛል። ታዲያ የናቲም እናት በህልሟ ያየችው ነገር ለጸጸት የዳረጋት ወደ ምናልባትም ወደ ራሷ ልትመለስ ትችል ነበር። ግን ደግሞ አንዳንዴ አይሆንም ብለን መጥፎ ነገር ስንወስን ለራሳችን ትምህርት ፈጣሪ ይሰጠናል። የሰራነው ግፍ ለራሳችን ምን ያክል ዋጋ እንደሚያስከፍለን ለራስም መገንዘብ ነው። ታዲያ ናቲ እናትም አሁን ላይ እያደረገች ያለችው ለራሷ ጸጸት ሆኗት፣ ናቲ እናት ታዲያ ተመኝቷን ተነስታ ወደ ናቲ ክፍል አምርታ ነበር። ነገር ግን ከናቲ ጋር ያየችው ነገር ማክቢላ አብራው አድራ ስላየች አፏን አፍና ወጥታለች። አሁን ላይ ወደ ሰላም ብትመለስ ነገሮቹ ግን እየተደበላለቁ ይሆናል። ምክንያቱም ማክብል አሁን ላይ እናቲን ይዛለች። ስለዚህ እናቷ አሁን ላይ ግራ ያጋባታል ለመወሰን። ግን ደግሞ ጸጸቷን ተመልክተን በሰላም ላይ ያደረገችውን ነገር ወደ ሰላም ፊቷን እንድትመልስ ሊያደርጋት ይችላል። ናቲም ቢሆን ተንቅልፎ ሲነቃ ከማክብል ጋር እንደተኛ ሲያይ በጣም ትልቅ ስህተት እንደሰራና የማይመልሰው ጸጸት ውስጥ እንደሚገባ ምንም እንኳን ስካሩን ተጠቅማ እሷ አብራው ብታድርም ለሱ ግን በጣም ጸጸት ይሆንበታል። ታዲያ ማክብል አሁን ላይ ያሰበችውም ሊሳካላት ይችላል። ምክንያቱም አብራው ስላደረችም ባታረግዝ እንኳን እሱን ለማሰቃየት ቀላል ይሆንላታል መንገዱ። እሱንም ለማያዝ አረገዝኩልህ እንደዚህ ሆንኩ በማለት ነገሮችን አጠማጥማ ወደ ናቲ ትሆናለች። ለሰላም ግን ነገሩ ከባድ ሊሆንባት ይችላል። አንድ በኩል ደግሞ ግን እናቱንም ቢሆን ለምንድን ነው ሰላምዬን ከቤት የምታስወጫት? ከኛ ጋራ ብዙ ችግር ብዙ ፈተናዎች አሳልፋለች። እሷ ማለት እኮ እህታችን ናት በማለት ሮዛም ተናግራለች። ናቲም ቢሆን ጥሩ አልሰራሽም፣ እሷን ካስወጣሻት እኔንም እንዳስወጣሽ ቁጠሪኝ፣ በእኔ ላይ እንደፈረድሽብኝ በማለት እናቱን ተናግሯታል። እኛ ውጭ የምታውቀው ሰው የለም፣ እንዴትስ ጎዳና ያውጥተሽ ትጠያታለሽ? ምን አይነት ጭካኔ ነው እናታችን በማለት ለእናታቸው ሲናገሩና ወቀሳ ሲያቀርቡ ነበር። የነናቲ እናት ታዲያ ምላሿ እንግዲህ በግድም አላስቀራትም፣ ስራ መስራት አልፈልግም መሄድ ነው የምፈልገው ስትለኝ ለምኜ ላስቀራት ነው ወይ? መሄድ ትችላለች በማለት እንግዲህ ምላሿ ያነ ራዛ ታዲያ ልክ አልሰራሽም እናቴ በማለት እናቷንም ተናግራ ሮዛን ለመፈለግ ወጥታ ነበረ። ከብዙ ልፋት ድካም ስትፈልግ ከቆየች በኋላ ከአንድ ቦታ ቆማ ነበር። ናቲም ቢሆን እንደዛው ሲፈልጋት ከቆየ በኋላ ነበር ወደ መጠጥ ቤቱ ያመራ። ማኪ ታዲያ ደስታዋን በሙዚቃ እየተወዛወዘች አሁን ላይ ናቲ የኔ ነው ማንም አይነካብኝም፣ እሷንም ቢሆን ከዚህ ምድር አጠፋታለሁ በማለት እንግዲህ በደስታ እየጨፈረች ነበረ እቤት ውስጥ። ዳምዬንም እንዳስወጣቻት ስልክ ደውላ መንገድ ላይ ጠብቀው የሆነ ነገር እንዲያደርጓት ነበር ያሰበችው። ግን ደግሞ ነገሩ አልተሳካላትም። ሰላምዬን ግን ሰላም ደግሞ ተኋላዋ የሆነ ነገር እንደምታረጋት እርግጠኛም ስለሆነች ወደ አንድ ሱቅ አምርታ ራሷን ለማዳን ሞክራለች። ታዲያ አሁን ላይ ሰላም የለችም። ከዚህ ምድር አጠፋታለሁ በማለት ለራሷ በደስታ እየጨፈረችና እየተወዛወዘች ወዲያውም ታዲያ ናቲ ይመጣል። ዝክር ብሎ ነበረ። ግን ደግሞ ሲያያት ሰላምን ትመስለዋለች። የኔ ፍቅር ስትለው ወገቧን እንዲይዛት በዛው ሳሎን እንጨፍሮይ በማለት ታናግረዋለች። እሱም ታዲያ ሰላም መስላ ትታየዋለች። በስካር መንፈሱ ሰላምን ያገኘ መስሎ እየተወለጋገደ ወደዛና ወደዚህ፣ እሷም እንደምንም ብላ ወደ ክፍሉ ጎትታ ታስገባዋለች።
እሱ እንደሆን በመጠጥ ብዛት ድንዝዝ ብሎ ስለመጣ ምላሽም ሆነ ምንም ነገር አይሰጣትም። ታዲያ ለዛም ነበር ማኪ እሱን ስትፈራና ሲናገራት ስትሸሸው የነበረው። ዛሬ ላይ በነፃነት ናቲ እናትን ብትሆን አሁን ላይ በጸጸት ውስጥ ናት። በልጆቿ መሀል መግባት እንደሌለባት ልጆቿ ሁለቱም እየተፈራረቁ አንቺ በህይወታችን መግባት የለብሽም፣ ናቲም ቢሆን የራሱን ህይወት ይምራ በማለት ሮዛም የምትናገራት አሁን ላይ እሷ ራሱ ወደ ልጆቿን ግራ ገብቷት ፈጣሪ ሆይ ይቅር ይበለኝ እኔ ጥፋተኛ ነኝ በማለት ልጆቿንም ፈጣሪ እንዲጠብቅላት እየተማጸነች ነበር። በመጸጸት ብቻ አልበቃችም። ስትተኛም ብትሆን ህልም እያየች እየተነሳች እያማተበች እባክህ ፈጣሪ ሆይ ይቅር በለኝ በማለት ለራሷ ትማጸናለች። ፈጣሪ ልጆችን ጠብቅልኝ፣ ያደረኩት ልክ አይደለም በማለት በመጸጸት እየተነሳች ስትማጸን ነበረ። ሮዛም እንግዲህ ከአንድ ሱቅ ከገባች በኋላ ስልክ ለምና ለሮዛ ከደወለችላትም በኋላ ሮዛን ታንድ ጥግ ተቀምጣ እየጠበቀቻት ነበር። ሮዛን በፍጥነት ሄዳ ይዛት መታለች። ታዲያ ብር እንድትሰጣትና ወደ ሀገሯ መሄድ እንደምትፈልግ አሁን ላይ ቤት ውስጥ ያለው ነገር ትክክል እንዳልሆነ ብትነግራትም ሮዛ ልሰማላት አልቻለችም። አትሄጂም፣ ዛሬ ከጓደኛዬ ጋር ታድሪያለሽ፣ ነገ ደግሞ ወስድሻለሁ በማለት እንግዲህ ወደ ጓደኛዋ ጋር ይዛት ሄዳለች። ሮዛ ታዲያ እናቷም ህመምተኛ ስለሆነች እንደገና ደግሞ የናቲ እናቱም ስላስፈራራቻት መሄድ እንዳለባት ብትነግራትም ሮዛ ግን አይሆንም ብላታለች። በነጋታው ጠዋትም እንግዲህ ሮዛ ሄዳ ልታመጣት ነበረ። ታዲያ ወደ ቤተ ክርስቲያንም አምርተው የልብ ልባቸውን ለፈጣሪያቸው ነግረው ነው ወደ ቤት የተመለሱት። ሮዛም ታዲያ መሄድ የለባትም ብላ ስለወሰነችም ጠዋት ስታመጣት መሳፈሪያ ብቻ ነው ካንቺ የፈለግኩት እባክሽን ልሄድ ብትላትም መሄድ የለብሽም የመጀመሪያ እድላችንን መሞከር አለብን በማለት እንግዲህ ወደ ቤት እንድትመለስ ገፋፍታታለች። እሷ ግን ወደ እናቷ ለመሄድ ቆርጣ ተነስታ ነበረ። ነገር ግን ብሯና ሞባይሏ ስለተወሰደባት መሳፈሪያ እንድትሰጣት ነበር ሮዛ ግን ለአንድና ለመጨረሻ ጊዜ እመኝኝ ወደ ቤት መመለስ አለብሽ፣ ቤቱን ጥለሽ መሄድ የለብሽም በማለት እንግዲህ ወደ ቤትም ልትመልሳት ትችላለች። ሮዛ ታዲያ በጣም ጥሩና ታላቅ እህት የሆነች ለሰላምዬ እዛ ቤት ያለውን ጦርነት እየተከላከለችላትና ተናቲም ጋር በነፃነት እንዲያሳልፉ እያደረገቻት ያለችው ሮዛ ናት። ሮዛ አሁን ላይ ልክ እንደ ታላቅና እንደ ታናሽ ትንከባከባታለች፣ በጣም ትወዳታለች። ከናቲ ጋር ብትሆንም ደስተኛ። ሮዛም ታዲያ ማታ ላይ ወደ ጓደኛ ቤት ወስድሽ አድረሽ ጠዋት ላይ የሚሆነው ነገር ይሆናል ብላ ነበር ማታም ወደ ጓደኛዋ ቤት ይዛት ሄደችው። እዚህ ደግሞ ለማንም መጫወቻ ሆነሽ እንዳትቀሪ በማለት እንግዲህ ታዝንላትና ወደ ጓደኛዋም ይዛት ሄደ። እትዬም ቢሆን አይቀበሉኝም፣ ስለዚህ ከናቲ ጋርም ያለኝ ፍቅር አሁን ላይ አልቋል፣ ስለዚህ መሄድ አለብኝ ወደ ቤተሰቦች ግድ መሳፈር አለብኝ ብትላትም ሮዛ አሁን ላይ ከቤተ ክርስቲያን መልስ ወደ ቤት ነበር ያመሩት ሮዛና ሰላምዬ። ታዲያ መሄድ ብትፈልግም ግድ ደግሞ መሄድ የለብሽም በማለት በማባበል መልሳታለች። የናቲ እናትም እንግዲህ ባዩት ነገር ተናቲ ጋራ ገና ሰላም ከመውጣቷ ታኝታ ስላየቻት በጣም ራሷን ይዛ ነበረ። ምን አይነት ጉድ ነው? ምንድነው የተፈጠረው? በማለት በድንጋጤ ተክፍሎ ቀስ ብላ ትወጣለች። ሆኖም ማኪ ከዚህም በኋላ የኔ ነህ፣ የኔ ወድሃለሁ በጣም እስከ መጨረሻው የኔ ነህ፣ ማንም ቢሆን አንተ ጋር የሚጠጋ የለም፣ ማንም አይነጥቀኝም በማለት እንግዲህ እየሷም ለራሷ እያወራች ነበረ። ታዲያ ሰላምና ሮዛም እንግዲህ ወደ ቤት አምርተዋል። ማኪም ታዲያ ከዚህም በኋላ ከልጅነቷ ጀምሮ የምትመኘውና የምታቅደው ዛሬ ላይ ስለተሳካላት በጣም ተደስታለች። ከእንግዲህ በኋላ እኔ እናንተ ተጋብተን ልጅ እንወልዳለን፣ ቤተሰብ እንመሰርታለን፣ ማንም አይነጥቀኝ ከኔ በስተቀር በማለት እንግዲህ በጣም ተደስታለች። ነገር ግን ሮዛና ሰላም ወደ ቤት ይመጣሉ። በሩንም እንድትከፍተው አልናፈቀሽም ወይ በማለት ሮዛ ለሰላምዬ ትነግራታለች። እሷም ታዲያ ወደ እሱ ክፍል ነበር ያመራችው። ነገር ግን
ያለውን ነገር ያለውን ሁኔታ ስትመለከት ሰላምን ብትሆን አሁን ላይ ተስፋ ትቆርጥ ይሆናል። እንደገና ጦርነቱም ከባድ ነው የሚሆንባት። ለሰላም ሁሉ ነገር ቀላል አይሆንላትም። አሁን ላይ የኔ ነው በማለት እንግዲህ ሁለተኛ ነገር አብረውም ስላደረች ምናልባት አሁን ላይ ወይ አርግዣለሁ ወይም እንግዲህ የሆነ ነገር ብላ ናቲን ለማግባት እድል አግኝታለች ማኪ። ሰላምዬ ግን አሁን ላይ እንግዲህ ከእሷ ጋርስ እንዴት ሊያደር ቻለ? ገና እግሬ ከመውጣቱ የሚለው ብዙ ጥያቄ በአይምሮ ይመጣባታል። ስለዛም እንግዲህ ከናቲ ጋር መለያየቷ የማይቀር ነው። እንዲሁም ሆኖ ታዲያ ወደ በሩ እያመራች ነበረ። በር ልትከፍት እጇን እንደሰነዘረች ቪዲዮ አልቋል። ቀጣዩ ምን ይሆን ፍጥጫው? ሮዛ ድራማ አሁን ላይ በጣም ውስብስብ ሆኗል። ቀጣዩን አብረን እናያለን። የዛሬው በዚሁ አብቅቷል። ላይክ ሰብስክራይብ በማድረግ አበረታቱኝ። ስለምታበረታቱኝ ደግሞ ወገኖች ከልብ ነው የማመሰግነው። ፈጣሪ ያክብርልኝ። በያላችሁበት ሰላም ሁኑልኝ።